ሰላም እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ 39ኛውን የአፍሪካ ህብረት የመሪዎች ጉባኤን በማስመልከት እንግዲህ የትራፊክ ፍሰቱ ምን ይመስላል የሚለው ከዋናው መቆጣጠሪያው ቢሮ መተናልና ማን እንበል እንተዋወቅ። ኢንስፔክተር ሰለሞን አዳነ እባላለሁ። በአዲስ አበባ ፖሊስ ትራፊክ ቁጥጥር መምሪያ የትራፊክ ሙያና ህዝብ ግንዛቤ ዲቪዥን ኃላፊ ነኝ። እሺ እናመሰግናለን። እንግዲህ በምን አይነት መንገድ ነው የምትቆጣጠሩት የሚለው መልካም። እንግዲህ የ39ኛው የአፍሪካ የመሪዎች ጉባኤ ለማስተናገድ በተለይ ጤናማ የሆነ የትራፊክ ፍሰት እንዲኖር በማድረግ ደህንነቱ የተጠበቀ የአጀብ ስራ ለመስራት እዚህ ክፍል ላይ እንግዲህ ዘርፈ ብዙ ስራዎች ይካሄዳሉ ማለት ነው። በተለይ እንግዲህ የቦዲ ካሜራን በመጠቀም አጠቃላይ ሁነቱን ወይም የመንገዱን ነባራዊ ሁኔታ የምንከታተልበትን ማየት እንችላለን ማለት ነው። እንግዲህ እዚህ ጋር ያለው ባለሙያችን አጠቃላይ ከተማ ውስጥ ያለውን የትራፊክ እንቅስቃሴ በተለይ ደግሞ የአጀብ መስመሮችን በመቆጣጠር አጠቃላይ ከሚመለከተው አመራር የሚሰጠውን ትዕዛዞች፣ መመሪያዎችን በማስተላለፍ በመቀበል አጠቃላይ ሁነቱን የሚከታተልበት የሚቆጣጠርበት ሲቹዌሽን ሩማችን ነው ማለት ነው። ስለዚህ በዚህ መንገድ በቴክኖሎጂ በታገዘ ደህንነቱ የተጠበቀ የአጀብ ስራዎችን ለመስራት ሰፊ ስራ እየሰራን ያለንባቸው ሁኔታዎች አሉ ማለት ነው። እንግዲህ በሁለተኛ ደረጃ ደግሞ በአጠቃላይ የዚህ ክፍል ኃላፊዋም ኢንስፔክተርን ስንመለከት አሁን ጎግል ማፕን ተጠቅማ አጠቃላይ ከተማ ውስጥ ያለውን የትራፊክ ፍሰት ምን ይመስላል የሚለውን ነገር እየተከታተለች አጠቃላይ ከተማ ውስጥ ላለው የትራፊክ ፖሊስ አባሎቻችን አመራሮቻችን የቅብብሎች ስራዎችን እንዲሰሩ በማድረግ አጠቃላይ ሁነቱን የምትቆጣጠርበት ነው ማለት ነው። በተለይ እንግዲህ ይህን ክፍል የምትመራው ኢንስፔክተር አለች። እሷ ደግሞ አጠቃላይ ስለዚህ ስላለው ነባራዊ ሁኔታ ታስረዳችኋለች ማለት ነው። እንዳጠቃላይ የ11ዱንም ነባራዊ ሁኔታ ወይም የክፍለ ከተሞችን ሁኔታ እየተመለከተች መመሪያውን የምታስተላልፈው ኢንስፔክተር ነች። እሷ ደግሞ ተጨማሪ ታደርግላችኋለች ማለት ነው። ዛሬውን ይቀጥሉ። 16 ይቀጥሉ። 5 አለ 16 ቀጥሉ። እንትን ነው ዝግ ነው። እዚህኛ ፊት ለፊት አልፎ አልፎ አንዳንድ መኪና ነው የሚመጣው። ኡራኤል ድልድዩ ስር ነው እየተባለ ነው። ፈጠን ብላችሁ አስወጡ። እኛም ጋር እያየነው ነው። ፍሰት አለ። አይ ተዛቆ ነው ዋዛ ያሳከለ ቁርባ ነው አይደለም። ወደ ኋላ አላያችሁትም? ረዝሟል። እኛም እኮ እያየን ነው። በጎግል ማፑ እያየን ነው የምንነግሮት። ኡራኤል ድልድዩ ስር ነው። እንደዚህ መሆን የለበትም። የሚመጣ ቪአይፒ ያለው ወደ ካፒታል አካባቢ እንዳይይዝባቸው። ኢንስፔክተር ተከለስ ከበደ እባላለሁ። የሬዲዮ ግንኙነት ክፍል ኃላፊ ነኝ። ዛሬ ባጭሩ ለመግለጽና ለማብራራት የምፈልገው ነገር ምንድነው? አፍሪካ ህብረትን በተመለከተ በስኬትን ለማጠናቀቅ በስኬት እንደጀመር በእቅድ እንደጀመር በስኬት ለማጠናቀቅ በምን ቴክኖሎጂዎችን ተጠቅመን ሰላማዊ ፍሰት ባለበት ሁኔታ የአጀብ ሁኔታው እንዲሳለጥ ለማድረግ ነው። ስለዚህ አሁን እዚህ ጋር ለምሳሌ አደባባይ ነው። ይሄ እንደምታዩት ይሄ መጠነኛ ፍሰት አለው። እንደምታዩት የመኪና ፍሰት አለው እዚህ ጋር። ያንንኛ ቀጥታ እናይና በብዛት ከቦሌ የሚመጣም እንግዳ አለ። በእርግጥ በዚህ ጋር ላይ መጣ ይችላል። የሚመጣው በብራስ ነው። ሲመጡ አሁን በብራስ ይሄንን እናይና በሬዲዮ ቀጥታ እዚህ ጋር ፍሰት አለ። ቀናንሱት አማራጭ መንገድ ተጠቀሙ የምንልበት ሁኔታ አለ ነው ማለት። ይሄ ደግሞ ቦሌ ጃፓን ራማዳ ሆቴል አካባቢ ነው። እንደምታዩት ያው እንቅስቃሴ ቢኖረውም በርከት ያለ ተሽከርካሪ አለ። በእርግጥኛ አጅበው ሲመለሱ የምንጠቀምበት መንገድ ነው ማለት። እንግዳው ያው ወደ ስካይላይት የሚሄደው በእርግጥ በዚህ ነው። ዞሮ ይሄንንም እንደዚሁ አይተን በሬዲዮ ተጠቅመን ፍሰቱ በአማራጭ እንዲጠቀሙ የምናደርግበት ነው። ይሄም እንግዲህ ቦሌ መስመር ያጀቡ መስመር ነው። ይሄ እንደምታዩት እንትን ነው ፌደራል ፖሊስ አካባቢ ወይንም ሜክሲኮ አደባባይ በተለምዶ የሚባለው ይሄው የፌደራል ፖሊስ ዋናው መስሪያ ቤት ጋር ነው። ዋናው ትልቁ ስራችን ከተለያየ ሆቴል እና ከኤዩም መጥተው ወይንም ከተለያየ ሆቴል አርፈው ወደ አፍሪካ ህብረት የሚሄዱበት መንገድ ነው። ብዙም ፍሰት አለ ባይባልም በሰላማዊ ሁኔታ እየተንቀሳቀሰ ነው ያለው። ከአፍሪካ ህብረት ሲወጡ እክልና ችግር እንዳይገጥማቸው እኛም ደግሞ እዚህ ጋር በሬዲዮ አይተን ቶሎ እንትን እንዲሉ ከሳር ቤትም ሆነ ከባልቻ ሆስፒታል ከከፍተኛ ፍርድ ቤትም ሆነ እንዲቀናንሱላቸው እና ሰላማዊ የትራፊክ እንቅስቃሴ እንዲኖር የምናደርግበት መንገድ ነው። ከመስቀል አደባባይ ወደ መገናኛ መምጫው እንዳለ የትራፊክ ፍሰት አለ።
እሱንም እንግዲህ እየተነጋገርን አንደኛ እንዲቀናንሱ ነው እሱንም ወደዚህ የሚመጣውን ኡራኤል አደባባይ ያሉት እየቀናነሱ ወደ ካሳንችስ እና ወደ እንደራሴና ወደ ሰባራ ድልድይ ወይንም ወደ ሴቶች አደባባይ በተለምዶ ፋውንዴሽን ወደሚባለው ወደዛ እንዲያስደርጉ እያልን ነው። አሁንም ሰዓቱም ነው። በእርግጥ ፍሰት አለ። ይህንን የምናስተካክልበት ነገር ነው የሚሆነው። ፍሰት አለ እንደምታዩት ማለት ነው። ይሄኛው ደግሞ አንደኛ 6727 አጭር ስልክ አለ። ማንኛውም ህብረተሰብ ያየውን የሰማውን የተሰማውን ጥቆማ የሚሰጥበት ነው። ይሄኛው በስልክ ቀጥታ በድምጽ ማለት ነው። ይሄና ይሄ ልዩነት የላቸውም። ይሄም ማንኛውም ህብረተሰብ በኦዲዮ፣ በቪዲዮ፣ በሜሴጅ፣ በሊንክ ሀሳቡን የሚገልጽበት ነው ይሄኛው ማለት ነው። ስለዚህ ይሄና ይሄ ምንም ልዩነት የላቸውም። ይሄኛው ሁለቱም የህዝብ ጥሪ ነው። ለህዝብ ጥሪ ማንኛውም ሰው ያየውን የተሰማውን ምንም ማድረግ እንትን የሚልበት ነው፣ ሀሳብ የሚሰጥበት ነው። ይሄኛው ይሄ ፌዴራል ፖሊስ ያበለጸገው ቴክኖሎጂ ነው። ማንኛውም ሰው አሁን በብዛት ይዙና ተይዘው ሲመጡ እናሳያቸዋለን፣ ጥፋታቸውን ማለት ነው። ስክሪኑ ላይ አድርገን እንዲህ አድርጋቸዋል ምናምን እንላቸዋለን። ሳያምኑ ሲቀሩ ድንገት ስንከፍት በቃ የሚደነግጡበት ሁኔታ አለ። ለካ እንዲህ ነው ሀገራችን እዚህ ደረጃ ላይ ደርሳለችም፣ ትክክል ናችሁ በቃ የሚሉበት ነገር አለና ያ ምንድነው ያው እዛ ላይ አለላችሁ። ይሄንን ልንገራችሁ ባጭሩ ይሄ ከምን ላይ ወረደ? አሁን በቅርቡ ሰው አልባ ጣቢያ የተከፈታለ 01 ጋር ሰምታችሁ ከሆነ እዛ ጣቢያ ከሱ ላይ የተወሰደ ነው ይሄ ማለት ነው። ዞሮ ምን እንደሆነ ልንገራችሁ። ይሄኛው ሚኒባስ ሻንጣ ጣለ። ሻንጣ በሚጥልበት ጊዜ ፌዴራል ፖሊስ አነሳ። ቀጥታ ምናልባት ብለው ይሄን ሰሌዳ ወደኛ ላኩልን። የላኩበትን አሳይ። ይሄን ሰሌዳ አሳዩ። በተንን፣ እኛ ያዝን። ከዛ በኋላ ከያዝን በኋላ ደወልንላቸው። ዞሮ ሄዶ ሻንጣውን ያገኘበት ሁኔታ አለ እዛው እንትኑ ጣቢያ ላይ ማለት ነው። ብዙ አገልግሎት ነው በነገራችን ላይ ይሄ የሚሰጠው ማለት ነው። በቃ ህብረተሰቡ እያየውን ከፕላይ ስቶር ላይ አውርዶ ሲመጡ ከፕላይ ስቶር ላይ ኢኤፍፒ የሚል እንትን ይመጣላቸዋል። እሱን አውርዶ ማንኛውም ህብረተሰብ ያየውን የሰማውን በሀገርም በስምም ሊጎዱ የሚችሉ ነገሮችን ሁሉ የሚያስተላልፉበት ሁኔታ አለ። የስራ እንቅስቃሴያችሁ ምን ይመስላል? ለምን ያክል ጊዜ ነው የምትሰሩት? በቃ እንዴ 24 ሰዓት ነው የሚሰራው። ተዘግቶ የማያውቅም ይሄ ቢሮ 24 ሰዓት ነው አገልግሎት የምንሰጠው። ቅዳሜ የለ፣ የበዓል ቀን የለ፣ ምን የለ፣ 24 ሰዓት ክፍት ነው ይሄ ቢሮ ማለት ነው። እንደ ከወትሮ በተለየ መልኩ አሁን እንግዲህ የ39ኛ አፍሪካ የመሪዎች ጉባኤ እየተካሄደ ይገኛል እና ከሌላው በተለየ አሁንስ ያላችሁ የስራ እንቅስቃሴ ምን ይመስላል? አሁን ያለው የስራ እንቅስቃሴ እንዴት ነው? የሬዲዮ ግንኙነት አባሎችንም እንዴት ነው? ሁለት ቦታ ሌላ አለ። ወደ ኮማንድ ፖስት የሚባል አለ ፌዴራል ፖሊስ በቅንጅት ስለምንሰራ ወደዛ 2 ሰው ተልኳል። የተቀሩት እንደምታያቸው እሱም አንድ የሬዲዮ ግንኙነት አባል ነው። ስለዚህ እነዚህ ሁለቱ ሲቲዝን ላይ ነው። በዚህ ሁኔታ እንግዲህ እየሰራን ነው። እጅግ በጣም እናመሰግናለን። መልካም ስራ። እናመሰግናለሁ። እሺ አሜን። አሁን ደግሞ በተለይ እንግዲህ የትራፊክ ቁጥጥር መምሪያ 39ኛው የአፍሪካ የመሪዎች ጉባኤ በተሳካ ሁኔታ እንዲሄድ በተለይ ደህንነቱ የተጠበቀ የአጀብ ስራ ለመስራት ቢሮ ላይ ያሉትን በተለይ ደግሞ ቴክኖሎጂዎችን ተጠቅሞ ትዕዛዞችን ለማስተላለፍ መመሪያዎችን ለመቀበል አጠቃላይ ያለውን ሁነት ለመከታተል ምን ያህል ቴክኖሎጂዎችን እንደተጠቀም ቢሮ ውስጥ ሆነን ያየንባቸው ሁኔታዎች አሉ ማለት ነው። እንግዲህ ይሄን ትልቁ ነገር አመራርና አባሉ ተናቦ ተግባሮችን እንዲወጣ ትልቅ አቅም የሚሆን ነው ብሎ መውሰድ ይቻላል ማለት ነው። በአጠቃላይ ቴክኖሎጂዎቻችንን ስናየው ከበፊቱ በበለጠ መንገድ ለዚህ ለ39ኛው የአፍሪካ የመሪዎች ጉባኤ በልዩ ሁኔታ የተዘጋጀንበት ነው ማለት ነው። ቅድመ ዝግጅታችን ስንመለከተው በቢሮም በመስክም ላይ አጠቃላይ የቁጥጥርና የክትትል ሂደታችን 24 ሰዓት መሆኑን የሚያሳይ ነው ማለት ነው። ስለሆነም እንግዲህ የቢሮ ዝግጅታችን ይሄን ይመስላል ማለት ነው። ከዚህ ባለፈ ደግሞ የመስክ ስራችን ወይም ደግሞ ከተማችን አዲስ አበባ መሪዎች ጉባኤ ምን ያህል በትራፊክ ፍሰት ቁጥጥሩ ወይም አጠቃላይ ጤናማ የሆነ የትራፊክ እንቅስቃሴ እንዲኖር ለማድረግ ምን ያህል ዝግጅት አለ የሚለውን ከተማው ላይ መንገዶች ላይ እየተዘዋወርን የምናይ ይሆናል ማለት ነው። ወደዛው እያመራን ያሉ የስራ እንቅስቃሴዎችን የምንመለከትበት ሁኔታ ነው የሚኖረው ማለት ነው።
በአጠቃላይ እንግዲህ የ39ኛው የአፍሪካ መሪዎች ጉባኤ የጀመረበት ሁኔታዎች ነው ያሉ። ይህንንም እንግዲህ እንደ ትራፊክ ቁጥጥር መምሪያችን ጤናማ የሆነ የትራፊክ ፍሰት እንዲኖር በማድረግ በተለይ ደህንነቱ የተጠበቀ የአጀብ ስራ ለመስራት ሰፊ ቅድመ ዝግጅት ነው ያደረግነው። አሁን እንግዲህ ወደ ተግባር ምዕራፍ የገባንበት ሁኔታዎች ነው ያሉ ማለት ነው። በተለይ ከቦሌ ዓለም አቀፍ አውሮፕላን ማረፊያ መነሻውን ባደረገ ብራስ ቦሌ መድኃኔዓለም እንዲሁም አትላስን ቅዱስ ዑራኤል ቤተክርስቲያን መንገድን ወይም አደባባይን መሰረት ያደረገ የአጀብ መስመር ነው እየተጠቀምን ያለ ነው ማለት ነው። ከዛም ባሻገር እንግዲህ ወደ ስብሰባ ቦታም በሚሄዱበት በማረፊያ ቦታዎችም ላይ በሚንቀሳቀሱበት ጊዜ ደህንነቱ የተጠበቀ የአጀብ ስራ የሚሰራባቸው ሁኔታዎች አሉ ማለት ነው። በተለይ በሞተር ብስክሌትና በተሽከርካሪ በታገዘ የአጀብ ስራዎች ነው እየተሰሩ ያሉ ማለት ነው። ከዚህም አንጻር እንግዲህ ስንመለከተው በተለይ አሽከርካሪውም እግረኛውም ጥሩ የሆነ የመንገድ አጠቃቀም ስርዓት እየተጠቀመ ያለበት ሁኔታዎች ነው ያሉ ማለት ነው። በተለይ እንግዲህ በየጊዜው እንደሚታወቀው እንደነዚህ አይነት ስብሰባዎች ሲደረጉ ቅድመ ዝግጅቶች ሰፊ የሚሆኑባቸው ሁኔታዎች አሉ ማለት ነው። በተለይ ከህብረተሰባችን ጋር ቀድመን የመወያየት እንዲሁም ደግሞ ግንዛቤ የመፍጠር ስራዎች የተደረገበት ነው ብሎ መውሰድ ይቻላል። በተለይ በ11ዱም ክፍለ ከተማ ላይ መድረክ በማዘጋጀት የመንገድ አጠቃቀሙ የተሻለ እንዲሆን እንዲሁም ደግሞ ሰላምና ደህንነቱ የተጠበቀ እንዲሆን ሰፊ የግንዛቤ ማስጨበጫ የተሰራበት ጊዜ ነበር ብሎ መውሰድ ይቻላል ማለት ነው። ስለሆነም ወደ ተግባር ምዕራፍም ስንገባ እስካሁን ድረስ ደህንነቱ የተጠበቀና የትራፊክ ፍሰቱም ጤናማ የሆነበት ሂደት ነው ያለው ብሎ መውሰድ ይቻላል ማለት ነው። እንደ ትራፊክ ቁጥጥር መምሪያችንም በአጠቃላይ አመራርና አባሉ የመፈጸም አቅሙን ለማሳደግ የቅድመ ዝግጅት ስራዎች የተጠናቀቁባቸው ሁኔታዎች አሉ ማለት ነው። በተለይ የንድፈ ሐሳብና የተግባር ልምምዶች ወይም ስልጠናዎች የተሰጡባቸው ሁኔታዎች አሉ ማለት ነው። የመፈጸም አቅምን ለማሳደግ ከዚህ በፊት ከነበረው ሁኔታ በተሻለ መንገድ የአመራርና የአባሉን የመፈጸም አቅም ለማሳደግ ሰፊ ስራ የተሰራበት ጊዜ ነው ብሎ መውሰድ ይቻላል ማለት ነው። በተጨማሪም እንግዲህ ለዚህ ጉባኤ መልካም አጋጣሚ ወይም ደህንነቱ የተጠበቀ የአጀብ ስራ ለመስራት መልካም አጋጣሚ ብለን ከወሰድናቸው አንዱ የመንገድ ኮሪደራችን ነው ማለት ነው። በተለይ የመንገድ ኮሪደሩ ደህንነቱን ከመጠበቅ አንጻር ምክንያቱም ከዚህ በፊት ከነበረን መንገዶች በይዘትም በጥራትም የተሻለ እንዲሁም ደግሞ የእግረኛና የተሽከርካሪን መንገድ የለየ ስለሆነም በአጠቃላይ የትራፊክ ፍሰቱ ጤናማ እንዲሆን ምልልሱም እንዲጨምር ትልቅ አቅም የሆነን ነው ብሎ መውሰድ ይቻላል ማለት ነው። ከዛ ባሻገር ምልክትና ማመላከቻዎች የመንገድ ላይ መብራቶች የተሟሉለት ስለሆነ በተለይ ለከተማችን የገጽታ ግንባታ ትልቅ አስተዋጽኦ አለው ብሎ መውሰድ ይቻላል ማለት ነው። ከገጽታ ግንባታ ባሻገሩም ምቾት ያለው ወይም ደህንነቱ የተጠበቀ የአጀብ ስራም ለመስራት ትልቅ አቅም የሆነን ነው ብሎ መውሰድ ይቻላል ማለት ነው። ስለሆነም እንግዲህ ግራና ቀኝ ስንመለከተው የትራፊክ አባሎቻችን ምን ያህል የወትሮ ዝግጁነት እንዳላቸው ያሳያል ማለት ነው። ሁሉም ግራና ቀኝ በተለይ መንገዱ ጤናማ እንዲሆን ወይም ፍሰቱ የተሻለ ፍሰት እንዲኖረው ከማድረግ አንጻር ጥሩ እንቅስቃሴ ላይ እንዳሉ ያሳያል ማለት ነው። አሁን ያለንበት ወይም ደግሞ እየተንቀሳቀስን ያለንበት መንገድ ዋና የአጀብ መስመር ነው ብሎ መውሰድ ይቻላል ማለት ነው። አሁን ባለንበት ሁኔታ ማለት ነው። ንድፈ ሐሳብና የተግባር ስልጠናዎች ቀድመን ከአንድ ወር በፊት ነው ስልጠናውም የተጀመረው። በተለይ እንግዲህ ይሄ ነገር ወይም የአፍሪካ የመሪዎች ስብሰባ በሚመጣበት ጊዜ የቅድመ ዝግጅቱ የሚጀምረው ከእቅድ ነው ማለት ነው። እንግዲህ በተለይ ደግሞ የሞተር አሽከርካሪዎችና የመኪና አሽከርካሪዎች ላይ ደግሞ በተለይ ሰፊ ስራዎች የተሰሩባቸው ሁኔታዎች አሉ ማለት ነው። ምክንያቱም መነሻና መድረሻውን መሰረት ያደረገ ወይም ደግሞ ከምንም የትራፊክ ጃም በጸዳ መንገድ መነሻና መድረሻውን አውቆ የሚራመድ ወይም ደግሞ የሚያሽከረክር የአጀብ ባለሙያ ለመፍጠር ሰፊ ስራዎች የተሰራበት ጊዜ ነበር ብሎ መውሰድ ይቻላል ማለት ነው። በተጨማሪም ደግሞ እንግዲህ ይህንን ኃላፊነት የምንወጣው ብቻችንን ሳይሆን ከባለድርሻ አካላት ጋር በቅንጅትና በጥምረት ነው። ከፊት ለፊታችን የምናየው እንግዲህ የፌዴራል ፖሊስ የትራፊክ ተቆጣጣሪ አባል ነው ማለት ነው። እነሱም በአጠቃላይ ከኛ ጋር በቅንጅትና በጥምረት ስራዎችን እየተወጣን ያለንበት ሁኔታዎች ነው ያሉ ማለት ነው። በተለይ እንግዲህ ከደህንነት አንጻር ወይም ከሰላምና ከደህንነት አንጻር ትራፊክ ቁጥጥር መምሪያ ምን ይጠበቃበታል የሚለውን ነገር በሰፊው ዝግጅት አድርገን ወደ ተግባር የገባንበትና ተግባሩም እስካሁን ያለው እንቅስቃሴ ጤናማ የተሻለ ከዚህ በፊት ከነበረው በተሻለ መንገድ እንደ ሀገርም እንደ ከተማችንም የገጽታ ግንባታ እየሰራን ያለንባቸው ሁኔታዎች አሉ ብሎ መውሰድ ይቻላል ማለት ነው።
አሁን የምንገኝበት ዓለም አቀፍ አውሮፕላን ማረፊያ ቦታ እንገኛለን ማለት ነው። እንግዲህ ከዚህ በመነሳት ነው ወደ ማረፊያ ቦታቸውም ወይም ደግሞ ወደ ስብሰባ ማዕከል የምንወስድበት ሁኔታዎች ማለት ነው። ስለሆነም በተለይ እንግዲህ ስንመለከተው በአጠቃላይ አመራርና አባሉ በተሟላ የወትሮ ዝግጁነት ጤናማ የሆነ የትራፊክ ፍሰት እንዲኖር በማድረግ ደህንነቱ የተጠበቀ የአጀብ ስራ ለመስራት ሰፊ ስራዎችን እየሰራ ያለበት ሁኔታዎችን ነው የምንመለከተው ማለት ነው። እንግዲህ የመንገድ ኮሪደራችንን ስንመለከተው የመንገድ ላይ ቅቦችን ያሟላ፣ የመንገድ ላይ ምልክትና ማመላከቻዎችን ያሟላ፣ በተመሳሳይም ደግሞ የእግረኛና የተሽከርካሪ መንገድን የለየ ስለሆነም እግረኛውም የእግረኛ መንገዱን ይዞ የሚሄድበት ተሽከርካሪውም የተሽከርካሪ መንገዱን ይዞ የሚሄድበት ስለሆነም የትራፊክ ፍሰቱ ሰላማዊ ጤናማ እንዲሆን አስችሎታል ማለት ነው። ስለሆነም በተለይ የከተማችንን ወይም የሀገራችንን የገጽታ ግንባታ ከማምጣትን ባሻገር የትራፊክ ፍሰቱ ጤናማ ወይም ሰላማዊ እንዲሆን ትልቅ አቅም የሆነበት ሁኔታ ነው ብሎ መውሰድ ይቻላል ማለት ነው። ብዙ ቦታዎችን ስንመለከት ቆይተናል ማለት ነው። እዚህ አካባቢ ያለውን ነባራዊ ሁኔታ ደግሞ ሲከታተሉ ሲቆጣጠሩ ወይም ደግሞ አጠቃላይ ስምሪት ሲሰጡ የነበሩት ደግሞ በአቃቂ ክፍለ ከተማ የትራፊክ ቁጥጥር ኃላፊ የሆኑትን ኢንስፔክተር ሀሳባቸውን ይሰጣሉ ማለት ነው። እሺ፣ ኢንስፔክተር መላኩ እባላለሁ። በዛሬው እንግዲህ በ139ኛው የአፍሪካ ህብረት አጀብ ላይ ለስራ በዚህ አካባቢ ቪአይፒ ወይንም ደግሞ የእንግዳ ዋና መውጫ እና መግቢያ በር ላይ እንግዳ ተቀባይ ሆነን ነው ስራውን የተሰማራ ነው። እንግዲህ በዚህ ስራ ላይ በቂ የሰው ኃይል በቂ ዝግጅት አድርገን እንደ አዲስ አበባ ከተማ ፖሊስ ጠቅላይ መምሪያም ከፌዴራል ፖሊስ ጋርም በመሆን በአጠቃላይ በቅንጅት አስፈላጊውን የሰው ኃይል ይዘን ለስራ ተዘጋጅተን እንግዶቻችንን የመጡትን እንግዶች በማስገባት ሌሎቹንም በመጠበቅ ላይ እንገኛለን። በአጠቃላይ ስንመለከተው የአጠቃላይ አመራርና አባሉን መስክ ላይ የተመለከትንበት ሁኔታዎች አለ ማለት ነው። በተሟላ የወትሮ ዝግጁነት አጀቡን ለመምራትና ለመቆጣጠር በሰፊው አመራርና አባሉ መስክ ላይ ስራዎችን እየሰራ ያለባቸው ሁኔታዎች አሉ ማለት ነው። ከሱ ባሻገር ደግሞ በቢሮ ላይ ሆኖ አጠቃላይ ቴክኖሎጂዎችን ተጠቅሞ የትራፊክ ፍሰቱን ወይም ደግሞ የአጀብ ሂደቱን የምንመራበትን መንገድ በሰፊው ተዘጋጅተን ወደ ተግባር የገባንባቸው ሁኔታዎች አሉ ማለት ነው። እንግዲህ በአጠቃላይ 39ኛው የአፍሪካ የመሪዎች ጉባኤ በሰላም ተጠናቆ ወደ መደበኛ ስራችን እንድንገባ መልካም ምኞቴን እገልጻለሁ። ፕላን ማረፊያ ጀምሮ የአፍሪካ መሪዎቻችን 39ኛውን የአፍሪካ ህብረት የመሪዎች ጉባኤ ለማካሄድ የአቀባበል ስነ ስርዓቱ ምን ይመስላል፣ በተለይም ደግሞ የአዲስ አበባ ፖሊስ በዚህ ጉዳይ ላይ ምን አይነት ስራዎችን እየሰራ ይገኛል የሚለውን ከእናንተ ከተመልካቾቻችን ጋር ሆነን በዛሬው ሰሞነኛ መሰናዷችን ወደ እናንተ አስቃኘን። ታዲያ እንግዲህ እንደተመለከታችሁት የአዲስ አበባ ፖሊስ መሪዎቻችን ተቀብለው በሰላም ጉባኤውን አካሂደው ወደ መጡበት ደህንነታቸው ተጠብቆ እንዲመለሱ ምን አይነት ስራዎች እየተሰሩ ነው የሚገኙ፣ በተለይም ደግሞ ትራፊክ ቁጥጥሩ ምን ይመስላል፣ የአጀብ ስነ ስርዓቱ ምን ይመስላል የሚለውን ወደ እናንተ ወደ ተመልካቾቻችን አስቃኘን። በተለይም ደግሞ በቴክኖሎጂ የታገዙ የቁጥጥር ስራዎችንም እንዲሁ ወደ እናንተ አስቃኘን። ከነሱ ጋር ቆይታ አደረገን። የዛሬው ሰሞነኛ መሰናዷችን እንዲህ ባለ መልኩ ተጠናቀቀ። ከኛ ጋር ስለነበራችሁ ምስጋናችን በየላችሁበት ይድረሳችሁ። ፕሮግራማችን አበቃ። ጤና ይስጥልን።